እህት ወንድሞቼ በጣም አመሰግናለሁ። አዲስዬም እኔ በሌላ አካውንት ነበር አንድ 3 ወር ምናምን ይሆነኛል አንቺ ቤት ገባ ነበር ቴክስትም ሜሴጅም አልጽፍም። ብዙ አድማጭ ነኝ ብዙ ጊዜ አድማጭ ነኝ እና ብዙ ጆርኒዎችን አንቺ ቤት ሰምቻለሁ። ብዙ ንጽጽሮችንም አይቻለሁ ምናምን። ከዛ በፊት የነበረው ህይወቴ እንኳን ብዙም እምነት ላይ ጠንካራ አልነበርኩም። ቤተሰቦቼም ዛትማች ናቸው። ያው የኦርቶዶክስ ቤተሰብ ብዙ ሰው ያውቀዋል። ጠዋት ተነስቶ ቤተክርስቲያን ሄዶ ተሳልሞ ቄጤማ ይዞ ከመምጣት ውጭ ብዙም የተለየ ነገር የለውም። አምልኮም ላይ ብትይ ሲምፕል ነው። በቃ ኦርቶዶክስ ላይ ለመኖር ቀላል ነው። የሚከብድሽ ነገር የለም። እስልምና ላይ ስትመጪ ግን ትንሽ ጠበቅ ያሉ ነገሮች አሉ። ግን ሰላም የሚሰማሽ ነገር አለ። እኔ ዛሬ ሁለተኛ ዙሬን ነው የሰገድኩት። እና እኔ እንጃ ይህን 2 ቀን የሰለምኩበትን ቀን ማታ ጀምሮ ትላንትና ማታ የተኛሁትን እንቅልፍ እኔ ነኝ የማውቀው። የነበረው ሰላም ማለት በቃ በገንዘብ የምትገልጪው ነገር አይደለም። በቃ ስፒሪቹዋል ማለት ለካ ይሄ ነው። እስከዛሬ የት ነበርኩኝ? ወጣትነቴን ያሳለፍኩት ብቻ እኔ ብዙም ማላማረርበት ነገር ብዙ ላይፌን ያሳለፍኩት ሙስሊሞች ጓደኞቼ በጣም ብዙ ነው ያሉት። እና እኔ አንደኛ በጣም ከነሱ የምወደው ነገር በቃ ንጽህናቸው ራሱ በጣም ነበር የሚማርከኝ ማለት ነው። እኔ በቃ በንጽህና አልደራደርም ድሮም ቢሆን ማለት ነው። እና ጓደኞቼ ቤት ምናምን ሲል እኔ በኮንፊደንስ ነው ጫማዬን አውልቄ የሚገባው ምናምን። ያው ሙስሊም ቤት ጫማ ለብሶ አይገባም እስከተወሰነ ድረስ ብትይጂ ነው እንጂ ከዛ በላይ ማለፍ አትችይም። አንዳንድ ክርስቲያን ጓደኞቼ መግባት የማይፈልጉ ነበሩ በሰዓቱ። ያው ይሄ ምንድነው እስልምና የሰጠሽ በረከት ነው። አንቺ ባትፈልጊ እንኳን በቀን 3 4 5 ግዴታ ነው። ውዱ ቢኖርሽም እንኳን በቀን 2 3 መታጠብሽ የማይቀር ነው። 2 3 ታጥበሽ አንቺ ጋር ቆሻሻ ሊኖር አይችልም። እና ንጽህናቸውን በጣም ነበር የሚማርከኝ በጣም ማለት ነው። እና በጣም የምወዳቸው ጓደኞች ነበሩኝ። እኔ የሚገርመው አንቺ ቤት ነበር በቃ ሻዳ ይዛለሁ ብዬ በቃ ብዙ ጊዜ አንቺ ቤት እየገባው ነበር የማዳምጠው ምናምን። ግን በጣም ብዙ የደፉብኝ ጓደኞች ስለነበሩ ክሬዲቱን ለነሱ ልስጥ በሚል ያው ኡስታዝ ወሂድ ብዙ ጊዜ የሚናገረው ነገር አለ። ብትሰልሙ እኛ አጅሩን እናገኛለን ምናምን የሚለው ነገር ነበርና እነዛ ልጆች ጓደኞቼ ማለት በቃ ከልጅነት ጀምሮ አብረን ነው ያደግነው ምናምን። አንድ ሰፈር ነን። አንድ ግቢ ውስጥም አንድ ላይ የኖርንም ነበሩ። እና ትንሽ እኔ ቤተሰብ ጋር በምኖርበት ሰዓት ቤተሰብ ጋር ተጋጭቼ አያቴ ጋር ነበር የምኖረው። እና አያቴ ጋር ግቢ ውስጥ የቀበሌ ቤቶች ናቸው። 3 ሰዎች ናቸው የሚኖሩት። ከ3ቶቹ 2ቶቹ ሙስሊሞች ናቸው። አያቴ ደግሞ በቃ ምንድነው ይሄ ባህሪዋ ሙስሊም በያት። ያው እንደ ሙስሊም አምልኮት ምናምን ባይኖራትም በቃ ሁሉ ነገሯ ያላት ባህሪ ለሰው ያላት እዝነት በቃ እኔ እንጃ። አሁን በህይወት የለችም። 3 አመት ሆኗታል ከሞተች። እና እዛ ግቢ ሳድግ ብዙ እድሜን ያደግኩት እዛ ነውና በጣም የሚገርም ላይፍ ነበር እዛ ውስጥ የነበረው። ስፔሻሊ ረመዳን ምናምን ሲሆን ከሙስሊሞች ቤት የሚመጣልን ነገር እነሱ ቤት ገብተን የምናየው ነገር ምናምን እና ብዙ እድሜን ያደግኩት ሙስሊም ቤት ነው። እና ኢንጀነራል ዝም ብሎ ራፍሊም ቢሆን እውቀቱ አለኝ ስለ እስልምና ብዙም ማለት ያው ዲቴል ቁርአንም ባላቅ ሌላ እነዚህ ሐዲሳቶች ምናምን የሚባሉትን ነገር ቁጥር ጠቅሼ ባላቅ ምናምን ብዙ ጥቅሶችን እሰማ ነበር ከነሱ ስለ ዝምድና ምናምን። ዝምድና ምንድነው? እንደውም አንዷ ቤት ጥቅስ ነበር የተለጠፈ ዝምድናን የቆረጠ ጀነት አይገባም ይሆን የሆነ ነገር አያገኝ ምናምን የሚል ነገር ነበር ምናምን።
እኛ ቤት ደግሞ የነበረው መጀመሪያ ቃል ነበረ፣ ቃል እግዚአብሔር ነበረ፣ ቃል እግዚአብሔር ዘንድ ነበር። ውስብስብ ያለ ህይወት ነበረ እና አንዳንዴ ትንሽ ያው ስትማሪ ስታቂ ሚኒንግለስ ይሆንብሻል ብዙ ነገሮች እና በቃ ሃይማኖትን እርግፍ አድርጌ ተውኩት ማለት ነው። ያው አያቴም አታስቸግረኝም፣ ብዙም እንደዚህ የምታስጨንቅ ሰው ምናምንም አይደለችም። ያው የምትኖረውም ብቻዋን ነው፣ ከሰራተኛ ጋር ነበር የምትኖረው። ብዙም ፍሪደም ነበረኝ እኔ እና ቀላል ህይወት ነበር የምኖረው። ያው ከዛ ግን ጓደኞቼ ጋር በምገናኝበት ሰዓት እነሱ ጋር የማየው ነገር ምናምን ብዙ ተጽዕኖ ይፈጥርብሻል። ከዛ በቃ ነገራቶችን እንትን ማለት ፈለግኩኝ። ያው ብዙ ነገር ጓደኞች ይልኩልኛል፣ ቴሌግራም ላይ ይልኩልኛል። ግን ብዙም አላረል አንዳንዴ የሚሸፍንብሽ ነገር በቃ የሆነ ነገር ይጋርድብሻል። አነባዋለሁ፣ የሆነ ቪዲዮ ምናምን ይልኩልኛል። ስፔሻል በጣም በብዛት የማን ነው አቡ ሃይደር ነው ምናምን የእሱን ትምህርቶች ብዙ ጊዜ እየቆራረጡ ይልኩልኝ ነበርና ሁሉቹንም አያቸዋለሁ። ግን በቃ ዝም ብለሽ አይተሽ የምታየው ነገር አለ፣ ማታስተነትኘው ነገር አይቼ ተዋቸዋለሁ። ብዙም ልብ አላልኩትም። ይቆጨኛል። ያን ታይም በደንብ ማወቅ ብችል። በእርግጥ ያኔ ቲክቶክም አልነበረም፣ ምንም አክሰሱ ብዙም ላይኖር ይችላል። ግን ቴሌግራምን በነበረ ሰዓት፣ ዩቲዩብ ላይ በነበረ ሰዓት ብዙ ነገር ማወቅ ይቻል ነበረ። ያው ዞሮ ዞሮ ፈጣሪ ሲፈቅድ ነው ብዙ ነገር የሚስተካከለው። ግን እኔ የሚቆጨኝ ምንድነው ያንን አሁን ያገኘሁትን ሰላም ባለፉት 7 ዓመት 8 ዓመትም ማግኘት ይችል ነበረ። ያለፉት 7-8 ዓመታት ጓደኞች እንደዚያ ሲያስጨንቁኝ ምናምን ማለት በቃ ባህሪ ይመቻቸዋል። አንተ እኮ ሙስሊም ባትሆን ሙስሊም ነው ይሉኛል። ብዙ ባህሪ አስቸጋሪ ምናምን አይደለምና በጣም ቀለል ያለ ባህሪ ነው የነበረኝ እና ብቻ ሁሉ አለፈና ያው የመጨረሻዋ ቀን ደረሰች። ከ3 ወር ኦልሞስት 1 ወር ምናምን ይመስለኛል ይሄኛውን ፌክ አካውንት ከፍቼ ምናምን በቃ ራሴን በአዲስ መልክ ያመጣሁት። ያው ብዙም ትንሽ በፋሚሊም አካባቢ ብዙም እንዲታወቅም ስላልፈለኩ ለጊዜው ማስተካከላቸው ነገሮች ስላሉ ራሴን ቀይሬ በደንብ ብማር ይሻላል። ያኛው አካውንቴ ያው ብዙ ቪዲዮ ምናምንም ስላለው ትንሽ ለመድረስ ቅርብ ነውና ይሄኛውን አካውንት ክሬት አድርጌ መጣሁ። ግን ክሬት አድርጌ ስመጣ ቀጥታ የገባሁት ኦፓል ቤትና ባቢሎን ቤት ነው። ብዙ ታይሜን የማሳልፈው እነሱ ጋር ነበር። እነሱ ጋር ግን የሚገርም ደረጃ ፈጥረውልኛል። ጥሩ መወጣጫ ነው ያገኘሁት እነሱ ጋርና ያላቸው አመለካከት ማለት ጀስት ሙስሊም አይደሉም፣ ግን ያላቸው አመለካከት በቃ በጣም የሚገርም ነበር እና እንድነቃ አድርገውኛል። የሚገርምሽ ነገር ማለት ነው እንዳነብ እንዳውቅ ብዙም አውቀው ነገር የለም በእርግጥ አሁንም ቢሆን፣ ግን ክርስትና በማወቅም ልትረጂው የማትችይው ነገር ሆኖ አግኝቼዋለሁ። ብታቂውም ደግሞ ምንም የሚፈጥርልሽም የሚለውጥልሽም ነገር የለም። ክርስቲያን ለመሆን በቃ መሀይም መሆን በቂ ነው። አለማወቅም በቂ ነው፣ በጣም በቂ ነው። ማለት አንድ ሰው ማለት ስፒሪቹዋል የሚባለው ነገር ላይ ስትገቢ መጀመሪያ የሚመጣው ፈጣሪ ነው። ፈጣሪሽ ላይ ካልተስማማሽ ማለት ላይ ተስማሚያለሽ? እና ከባድ ነው። ለማወቅ ጣርኩኝ ስለ ስላሴ 1 ሲደመር 1 ሲደመር 1 3 ሲፈልጉ 1 እንዴት እንረዳው? እኔ የተሰጠኝ አእምሮ ትንሽ ነች፣ የሰው ልጅ አእምሮ ትንሽ ነች። ይህንን ዓለም የፈጠረ አምላክ ማለት እኔ አንዳንድ ስለ ዩኒቨርስ ይሄ ሁለንተና የሚባለው ዓለም ትንሽ ይመስጠኛል እንትኑና ብዙ ጊዜ ዩቲዩብ ላይ ያለሁኝ በቃ በጣም ነው የሚያደርገኝ። በቃ ቁጥር እዛ ጋር ሚኒንግለስ ነው።
ቁጥር አይሰራም። ይሄ ኪሎ ሜትር ሜትር ምናምን ሚሊየንስ ምናምን ኪሎ ሜትር ብትደረድሪ አይሰራም። እዛ ጋር ሲጨንቃቸው ምንድነው ያደረጉት? በብርሃን ፍጥነት ነው መለካት የጀመሩት። አስበኛን ሶላር ሲስተም አይተሽ እንግዲህ አብዛኛውን ሳይንቲስቶች አሁን ብዙ ነገር አየን አወቅን የሚሉት ከሶላር ሲስተም እንኳን አልወጡ። ከሶላር ሲስተም ስትወጪ ብዙ ጋላክሲዎች አሉ እና ያንን ዓለም ይሄን ውብ ማለት የሰው ልጅ ሊያቀውም ሊያስተነትነው ሊደርስበትም ያልቻለው ይሄ ማለት በቃ አእምሯችን ውስን ነው ማለት ነው። ስለዚህ ለእኔ የተሰጠኝ ውስን አእምሮ አምላክ እንደዚህ ሊያወሳስብብኝ እንዴት ይችላል? አወሳስቦብኝ እንዴት ነው ልረዳ የምችለው? ከመጀመሪያው ይዘጋብሻል ማለት ነው። እስልምና ላይ ያገኘሁት ነገር ምንድነው? በቃ አንድ አምላክ ነው ተባልኩኝ፣ አረፍኩኝ። በቃ ምን አጨቃጨቀኝ? አንድ አምላክ ተባልሽ፣ አበቃ። አይወልድም አይወለድም አሉ። ከዛ ምንድነው ምን ቢጤ የለውም አሉ። እውነት ነው። ይህንን ዩኒቨርስ የፈጠረ ይህንን ዓለም የፈጠረ እቺ የምንኖርባት ዓለም እኮ ያለችው እኮ ስክሮል እያደረግሽ ነው አየር ላይ። ሶላር ሲስተማችን ይህንን ተአምር የፈጠረን ፈጣሪ ስትፈልጊ ሰው ታረጊዋለሽ፣ ስትፈልጊ መንፈስ ታረጊዋለሽ። እና በጣም ኮምፕሊኬትድ የሆነ ነገር ነበረ። ብዙም ሰው እምነቱ ላይ ጠንካራ የማይሆነው ስለማይገባው ነው ይመስለኛል። ከዛ ውጭ ያለው ስርዓቱ ማንኛውም ቦታ ይኖራል። እስላም ላይም ስትመጪ ስርዓት አለ፣ ኦርቶዶክስ ላይም ስትመጪ የራሱ የሆነ ስርዓት አለ። እሱ ጋር ለመድረስ ግን መጀመሪያውኑ ቤዙ ስለ አምላክሽ ማወቅ ነው። እና ቲክቶክ ላይ ከወጣ በኋላ ያው መጽሐፍ ቅዱሶችም ትንሽ ማገላበጥ ጀመርኩኝ። እኔ ብዙም ቄስ ትምህርት ቤትም አልተማርኩም ያን ያክል። ያው በልጅነት የተወሰነ ነገር ነው ገባ ወጣ እኔ የነበረው እንጂ ብዙም አላቅም። ያው ግን ቴክኖሎጂው ጥሩ ነው። ሁሉም ነገር በአማርኛ አለ በሚገባሽ። አናዘር ላንጉጅ አለ በፈለግሽው ቋንቋ እንደ ምርጫሽ ታነቢያለሽ። እና አማርኛውን ማንበብ ጀመርኩ ምናምን። በቃ አንዳንድ ጥቅሶችን ሲወረውሩ ቀብ እያደረኩ ሮጬ እሄዳለሁ። እዛ ሜዳ እገባለሁ፣ ሲወረውሩ ቀብ አድርጌ ይዤ እገባለሁ። ከዛ እኔ ይሄ ሀዲስ ምናምን ደግሞ ትክክል የሆነ ትክክል ያልሆነ ምናምን የሚሉት ነገር እኔ እሱ ጋር አይመለከተኝም። መጀመሪያውን ዋናው ላይ መች አወቅኩኝና ነው ወደታች የሚሄደው። ቅርንጫፍ ነው እኮ ያ ነገር። መጀመሪያውን የምፈልገው አምላኬ የሚለውን ነገር ነው ማወቅ የምፈልገው። ከራሴ ጋር በጣም ያወዛግበኝ የነበረው ነገር እሱ ነገር ነበር። ክርስቲያኖችም ጋር ስለ ገድላት ምናምን አይመለከተኝም። እሱ ምን ስለ ገድላት ምናምን አልፈልግም። አሁንም ስለ ባይብል ነው ማወቅ የምፈልገው። እና ብዙ ቦታ ጥቅስ ሲወረውሩ የሚገርምሽ አንድ ሙሉ መጽሐፍ ማስታወሻ ጨርሻለሁ። ጥቅስ በመጻፍና የሚናገሩትን አንዳንድ ነገር በመጻፍ በዚህ 3 ወር ምናምን አካባቢ ማለት ነው። ማለት ብዙ ጊዜ አንዳንዶቹ ሲናገሩ ፈጠን ስለሚሉ ስፔሻሊ ኡስታዝ ወሂድ ጥቅሶቹን ሲናገር በጣም ይፈጥናልና ያው ስልኬ ላይ ገብቼ ሰርች ለማድረግ ጊዜ ስለሚወስድብኝ እኔ ደግሞ ትንሽ ሾርት ሜሞሪ ነው መሰለኝ ቶሎ ይጠፋብኛል። የሚገርምሽ ነገር ማስታወሻ ላይ ቶሎ ምጽፈው ቀስ ብዬ ፕሮግራሙ ሲያልቅ ያንን ነገር እያገላበጥኩ ያለሁ እና ባይብሉም ገራሚ ነው። አንዱን ሲጋጨው ታያለሽ። እየሄደ ይላተማል። እርስ በርሱ እንኳን መስማማት ካልቻለ ከዛ አሁን ደግሞ እየሰማሁት የመጣው ሉቃስም ማንጻፈው አይታወቅም፣ ሐዋርያት ሥራ ማንጻፈው አይታወቅም፣ የሳሙኤል መጽሐፎችን ማንጻፈው አይታወቅም። እና ካልታወቀ ድርሰት እንዴ በዘመናት እኮ ብዙ ጸሐፊዎች ነበሩ። ድርሰት ሊሆን ነው እኮ ይሄ ነገር። የአምላክ ቃል መሆኑ ቀርቶ ድርሰት ሊሆን ነው። ማለት ጀመርኩኝ ራሴን
አሁንም አፕዴት ማድረግ ጀመርኩኝ። እዚህ ኔክስት አሁንም ጥቅስ ሲወረወር ይዤ እሄዳለሁ። አሁንም ባይብል ላይ ገልጣለሁ፣ አያለሁ። ሲፈልጉ ሰው ያረጉታል፣ ሲፈልጉ አምላክ ያረጉታል፣ ሲፈልጉ ሰውና አምላክ ያረጉታል። በቃ ምንም ከቁጥጥር ውጭ የሆነ ነገር እኔ በተሰጠኝ አእምሮ ልክ ሊሆን በቃ አይችልም። በቃ እኔን እኮ ፈጣሪ ሲፈጥረኝ ያቀኛል እኮ የሰጠኝን አእምሮ ያቀኛል። በእርግጥ በራሴ መንገድ ዲቨሎፕ ማድረግ የራሴ ምርጫ ሊሆን ይችላል። አእምሮ